ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? በዛሬ ቪዲዮ እንግዲህ ከፓራስቶሎጂ ኮርስ ውስጥ ኢንተስታይናል ሄልሚንስ የምንላቸውን ወደ እናንተ ሰምራይዝ አድርገን በዚህ ቪዲዮ የምናቀርብላችሁ ይሆናል። ታዲያ ዛሬ አንድ አዲስ ደስ የሚያሰኝ መረጃ አለ። ሰኔ ወር ላይ ኤግዚት እና ሲኦሲ ለምትወስዱ ተማሪዎች አንድ የተዘጋጀ ፓኬጅ አለ። ይህም ፓኬጁ ከሚያዝያ 1 ጀምሮ ነው የሚሆነው። ከሚያዝያ 1 ጀምሮ ሰኔ ኤግዚት እስከምትፈተኑበት ቀን ድረስ ከኛ ጋር ኦንላይን ላይ ለኤግዚት እና ለሲኦሲ የምትዘጋጁበት ፕሮግራም አዘጋጅተናል ማለት ነው። ለዚህም ደግሞ ምዝገባ ተጀምሯል። ይህንን አገልግሎት ማግኘት ብትፈልጉ ሰዎች ዲስክሪፕሽን ላይ ሊንክ ማድረግላችሁ የቴሌግራም ግሩፕ አለ። እዛ ላይ የገባችሁ መነጋገር እንችላለን ማለት ነው። ታዲያ ይሄ ኦንላይን ክላስ የሚቆየው ለ3 ወር ነው። በጣም አፎርደብል በሆነ ፕራይስ ለኤግዚት እና ለሲኦሲ እናዘጋጃቸዋለን። ማለፍ ብቻ ሳይሆን በጣም በሚገርም ውጤት እንድታልፉ ይሆናል ማለት ነው። በዚህ ሴሽን ላይ እንግዲህ ኦንላይን ሰመሪዎችን የምንሰራበት ዲስከሽን የሚኖርበትና በተለያየ ዓመት የተሰሩ ጥያቄዎችን እንደገና እየተመለስን ዋን ባይ ዋን ሪቫይዝ የምናደርግበት ነው የሚሆነው። ትጠቀሙበታላችሁ ብዬ አስባለሁ። በግሩፕ ደግሞ ከመጣችሁ ዲስካውንት ይኖራችኋል። እድሉን በመጠቀም ዲስክሪፕሽን ላይ ማስቀመጥላችሁ ቴሌግራም ዩዘር ኔም ላይ እየገባችሁ እንድታናግሩን እናበረታታለን። እንደ ሁል ጊዜው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ቪዲዮ ሄልሚን ስንል ሪፈር እያደረግን ያለነው ወርምስን ነው። ስለዚህ ሄልሚንቶሎጂ ማለት ስለ ወርም የሚያጠና ሳይንስ ነው ማለት ነው። እነዚህን ሄልሚንስ ለሁለት እንከፍላቸዋለን፣ ራውንድ እና ፍላት ብለን። ራውንድ እና ማናቸው? ኔማቶድ የምንላቸው ወይም ደግሞ ኔማቶ ሄልሚንስ የምንላቸው፣ ፍላት ደግሞ ፕላቲ ሄልሚንስ የምንላቸውን ማለት ነው። ፕላቲ ሄልሚንስን ደግሞ ለሁለት እንከፍላቸዋለን፣ ትሪማቶድ እና ሲስቶድ ብለን። እነዚህን ደግሞ ትሪማቶድ እና ሲስቶድ ብለን የከፈልናቸው በሴግመንት ነው ማለት ነው። አንድ ሴግመንትድ የሆኑት ትሪማቶድስ ናቸው፣ ሴግመንትድ የሆኑት ደግሞ ሲስቶድ ናቸው ማለት ነው። ስለዚህ ሄልሚንስን ለሁለት ከፈልን፣ ራውንድ እና ፍላት ብለን። ራውንድ እና ማናቸው? ኔማቶድስ የምንላቸው። ፍላትን ደግሞ ለሁለት እንከፍለዋለን፣ ትሪማቶድ እና ሲስቶድ ብለን። ትሪማቶድ አንሴግመንትድ ናቸው፣ ሲስቶዶች ሴግመንትድ ናቸው ማለት ነው። አሁን ወደ ኔማቶድ እንሂድ። ከኔማቶድ ስንጀምር መጀመሪያ ጀነራል ፊቸራቸውን ስንመለከት አንድ ኔማቶድስ የምንላቸው ራውንድ ወርም ናቸው። ኮምፕሊት የሆነ ዳይጀስቲቭ ሲስተም አላቸው። ማለትም ማውዝ፣ ኦሶፋገስ እና አነስ የምንለው ኮምፕሊት የሆነ ዳይጀስቲቭ ሲስተም አላቸው። ሰፓሬት ሴክስ ማለትም ሜል እና ፊሜል የተለያየ ሴክሶች ናቸው። ስለዚህ ሰፓሬት ሴክስ ነው ያላቸው። ፊሜሏ ኦቪፓረስም ቪቪፓረስም ልትሆን ትችላለች። ኦቪፓረስ ማለት ሴቷ ወርም እንቁላል የምትጥል ሲሆን ነው። ቪቪፓረስ ደግሞ ሲሆን ላይቭ የሆነ ላርቫ የምትወልድበት ነው ማለት ነው። ስለዚህ ኦቪፓረስም ቪቪፓረስም ልትሆን ትችላለች ማለት ነው። በተጨማሪም ደግሞ ኔማቶ ሄልሚንስ አንሴግመንትድ ናቸው። እንዲሁም ወደ ሰውነታችን ሲገቡ ራሳቸውን ከተለያየ ኢንዛይም ከሰውነታችን በሚመነጨው ማለት ነው ፕሮቴክት ለማድረግ ሲባል ሻይኒ የሆነ ከቲክል አላቸው። በዚህ ምክንያት ራሳቸውን ፕሮቴክት ማድረግ ይችላሉ። ሌላው ደግሞ አንጀታችን የመሳሰሉ ቦታዎች ላይ ተጣብቀው የተለያየ ኒውትሪየንትና ብለድ መውሰድ እንዲያስችላቸው ደግሞ አፋቸው አካባቢ ላይ ፓፒሊ የምንለው ስትራክቸር ይኖራቸዋል ማለት ነው። ወደ ክላሲፊኬሽኖቹ ደግሞ ስንመጣ እነዚህን ኔማቶድ ለሁለት እንከፍላቸዋለን፣ ኢንተስታይን እና ብለድ ኤንድ ቲሹ ኔማቶድስ ብለን ማለት ነው። ኢንተስታይን ላይ ደግሞ አሁንም ለሁለት ይከፈላሉ፣ ስሞል ኢንተስታይን እና ላርጅ ኢንተስታይን ኔማቶድስ ተብለው። ስሞል ኢንተስታይን ኔማቶድስ የምንላቸው ሁኮርም፣ ስትሮንግሎይድ ስትሮኩሌሲስ ኤስኤስ የምንለው ማለት ነው እና አስካሪስ ሉምበርኮይድ የምንለው ነው። ላርጅ ኢንተስታይን ደግሞ ኔማቶድ የምንላቸው ኢንተርሜስ ቨርሚኩላሪስ ወይም ኢቪ እና ትሪኩለስ ትሪኩለር ቲቲ የምንላቸው ሁለቱ ላርጅ ኢንተስታይን ኔማቶድስ ናቸው ማለት ነው። ብለድ ኤንድ ቲሹ ኔማቶድስ ጋር ደግሞ ስንመጣ ውጪራ ባንክሮፍቲ፣ ሉዋላ፣ ኦንኮሳርካሲስ ቦልቡለስ፣ ቡልጋሪ፣ ማላዊ፣ ጊኒ ወርም እና ትሪቺነስ ፓይራሊስ የምንላቸው ተጠቃሽ ይሆናሉ። ከኢንተስታይናል ኔማቶድስ ስንጀምር ስሞል እና ላርጅ ኢንተስታይን ኔማቶድስ ብለን የከፋፈልናቸውን ከመመልከታችን በፊት
እነዚህ ኔማቶድስ የሚያሟላቸው ጀነራል ፊቸሮችን እንመልከት። የመጀመሪያው የሚኖሩት ጋስትሮኢንተስታይናል ትራክታች ውስጥ ነው። ሁለተኛው ደግሞ የሚተላለፉት በፖር ሄጅን ወይም ደግሞ በንጽህና ጉለት አማካኝነት ነው። በተለይ ደግሞ ከፌካል ጋር የተያያዘ ማለትም ሽንት ቤት ከተጠቀም በኋላ በሚገባ እጃችንን ሳንታጠብ ምግብ ካዘጋጀን ወይም ምግብ ከተመገብን እንደነዚህ አይነት ትራንስሚሽን አብዛኞቹ አላቸው። በተጨማሪም ደግሞ ጂኦ ሄልሜንትስ ናቸው ወይም ሶይል ትራንስሚትድ ናቸው። ጂኦ ሄልሜንትስ ወይም ሶይል ትራንስሚትድ ስንል አፈሩ በእንቁላሉ ወይም በላርቫ የተበከለ አፈር ላይ ልጆች በሚጫወቱበት ጊዜ ወይም እኛም በባዶ እግራችን በምንሄድበት ጊዜ የሚከሰት ወይም የሚተላለፍ ጂኦ ሄልሜንትስ አላቸው ማለት ነው። እነዚህ ፓራሳይቶች ጂኦ ሄልሜንትስ ናቸው ስንል ደግሞ ዴፊኒቲቭ ሆስት ብቻ ነው ያላቸው፣ ማለትም ኢንተርሚዲየት ሆስት አይኖራቸውም። ስለዚህ የኔማቶድስ አንድ የሆነ ዴፊኒቲቭ ሆስት አለው፣ እሱም ሰው ወይም ሂውማን ነው ማለት ነው። በተጨማሪም ደግሞ አደልት ፊሜል ዋርማ ኦቪፓረስ ነች፣ ማለትም እንቁላሉ የምትጥለው። ወደ ትራንስሚሽኑ ደግሞ ስንመጣ እነዚህ ፓራሳይቶች በሁለት መንገድ ሊተላለፉ ይችላሉ። የመጀመሪያው በእንቁላሉ የተበከለ ወይም እንቁላሉን ኮንቴን ያደረገ ነገር በምንመገብበት ጊዜ ወይም እንቁላሉን በሰውነታችን ውስጥ ኢንጀስት በምናደርግበት ጊዜ ይሄ ይተላለፋል። ሁለተኛው ደግሞ ላርቫው ቆዳችንን ፔኔትሬት አድርጎ በስቶ በመግባት በዛ ይተላለፋል ማለት ነው። ላብራቶሪ ላይም ስንመጣ ስቱል ላይ ወይም የሰገራ ናሙና ላይ የፓራሳይቱን እንቁላል በመፈለግ ካልሆነም ደግሞ ላርቫ ስቴጁን በመፈለግ ነው እንግዲህ ዲያግኖስ የሚደረገው። አንዳንዴ ደግሞ ስኮር ስቴጅ በምንለው ፕሮሲጀር ከአንስ ፓርቱ ላይ ወስደን እንቁላሉን በማይክሮስኮፕ በመፈለግ ነው በላብራቶሪ ቼክ የምናደርገው ማለት ነው። እነዚህን አንድ ባንድ የምናይ ይሆናል። ስለዚህ አሁን ከስሞል ኢንተስታይን ኔማቶስ ልንጀምር ነው። ስሞል ኢንተስታይን ኔማቶስ ያላቸው እንግዲህ 3 ናቸው። አስካሪስ ሉምበርኮይድ፣ ሁኮርም እና ስትሮንግሎይድ ስቴሮኮላሪስ ኤስኤስ የምንለው ማለት ነው። እነዚህ 3ቱም ሄር ቱ ለንግ ማይግሬሽን አላቸው። ምን ማለት ነው? አንዴ በሽታ ወይም እንቁላሉ ወደ ሰውነታችን ከገባ በኋላ ላርቫውን እንቁላሉን ፔኔትሬት አድርጎ ከወጣ በኋላ ወደ ልባችን እንዲሁም ወደ ሳምባችን ይሄዳል። ከዛ ኦሶፋገሳችን ጋር በመምጣት ምራቃችንን በምንውጥበት ጊዜ ተመልሶ ወደ ስሞል ኢንተስታይናችን በመሄድና እዛ ላይ ወደ አደልት ስቴጅ ተለውጦ እንቁላሉን በመጣል ነው ላይፍ ሳይክል የሚሆነው ማለት ነው። ስለዚህ ሄር ቱ ለንግ ማይግሬሽን አላቸው ስንል ይሄ ላርቫ ወደ ልብና ወደ ሳምባ ይንቀሳቀሳል ማለት ነው። ከዛ በምንውጥበት ጊዜ ተመልሶ ወደ ትንሿ አንጀታችን በመሄድ ወደ አደልት ስቴጅ ይቀየርና እዛ ደግሞ ፊሜሏ እንቁላል እየጣለች ላይፍ ሳይክሉ እንደዛ ይቀጥላል። ስለዚህ ሄር ቱ ለንግ ማይግሬሽን ያላቸው ስሞል ኢንተስታይን ኔማቶድስ ናቸው። ላርጅ ኢንተስታይን ኔማቶድስ ደግሞ ሄር ቱ ለንግ ማይግሬሽን አይኖራቸውም ማለት ነው። ከአስካሪስ ሉምበርኮይድ ስንጀምር በዚህ ፓራሳይት የሚጠቁ ሰዎች እነማን ናቸው ስንል ይሄ በዋነኝነት የሄጅን ችግር ስለሆነ ከፍተኛ የሆነ ወይም ሃይ ፖፑሌሽን ዴንሲቲ ያለበት አካባቢ የሚኖሩ ሰዎች በአስካሪስ ሊጠቁ ይችላሉ። እንዲሁም ደግሞ አፈርን ወደ አፋቸው የሚከቱ ህጻናት በአስካሪስ ሊጠቁ ይችላሉ። አንዳንዴ ደግሞ አልፎ አልፎ በኢንሃሌሽን ወይም በትንፋሽ ያንን ከሰው ወደ ሰው ኢንጀስት በማድረግ ሊተላለፍ ይችላል ማለት ነው። አስካሪስ እንግዲህ ኤግ፣ ላርቫ እና አደልት ስቴጅ አለው። ኤጉ በጣም ፐርሲስተንት የምንለው ወይም ሬዚስታንት የሆነው ነው። አድቨርስ የሆነ ኢንቫይሮንመንትን የማይመች ሁኔታን ተቋቁሞ ለረጅም ጊዜ መቆየት ይችላል። በተለይ የአስካሪስ እንቁላል አፈር ውስጥ ከ10 ዓመት የመቆየት አቅም አለው ማለት ነው። አድቨርስ የሆነ ኢንቫይሮንመንትን ሬዚስት ማድረግ ይችላል። አደልት ስቴጁ ደግሞ ስሞል ኢንተስታይናችን ውስጥ ነው የሚገኘው። ታዲያ ሴቷ በቀን 200,000 እንቁላል መጣል ትችላለች ማለት ነው። ላይፍ ሳይክሉ ደግሞ ስንመጣ የሚጀምረው አንድ ሰው ሰከንድ ስቴጅ ኦፍ ላርቫ ኮንቴን ያደረገ እንቁላል ኢንጀስት በሚያደርግበት ወይም በሚያስገባበት ጊዜ ነው። ይህንን ኢንጀስት ካደረገ በኋላ እንቁላሉ ወደ ስሞል ኢንተስታይን በመሄድ ከእንቁላሉ ሃች ያደርጋል ማለት ነው ላርቫ ስቴጁ። ከዛም ይሄ ላርቫቱ ስሞል ኢንተስታይናችንን ፔኔትሬት አድርጎ በመውጣት ወደ ደም ዝውውራችን ይሄዳል። ከዛም ሄር ቱ ለንግ ማይግሬሽን ስላለው መጀመሪያ ወደ ልባችን በመሄድ ከዛም ወደ ሳምባችን ይሄድና ይሄ ላርቫቱ ወደ ላርቫ 3 እና ወደ ላርቫ 4 ሳምባችን ጋር ሞልት ያደርጋል ማለት ነው። ከዛም ወደ ፋርኒክሳችን በመሄድ ጉሯችንን በምናጸዳበት አሊያም ምራቃችንን በምንውጥበት ጊዜ በኦሶፋገስ አማካኝነት ይሄ ላርቫ 4 ወደ ስሞል ኢንተስታይናችን ወይም ወደ ትንሹ አንጀታችን ይሄዳል ማለት ነው።
ትንሹ አንጀታችን ጋር ከደረሰ በኋላ ላርቫ ፎሩ ወደ አደልት ስቴጅ ማቹር ያደርጋል። አደልቱ ደግሞ ሜል እና ፊሜል አለው። ስለዚህ ህመሙ ከተፈጠረ ከ2 ከ3 ወር በኋላ እቺ ፊሜል አደልቷ በቀን 200,000 እንቁላል መጣል ትጀምራለች። ሴቷም በቀን 200,000 እንቁላል መጣል ከጀመረችበት ጊዜ አንስቶ በ2 ሳምንታት ወይም በ3 ሳምንት ባለው ውስጥ ታካሚያችን ከሰገራው ጋር የፓራሳይቱ ወይም የአስካሪስ ሉምበርኮይድ እንቁላል አብሮ መወገድ ይጀምራል ማለት ነው። ስለዚህ እንደ አፈር አካባቢ ቦታ ልጅ ሄዶ ከሆነ የሚጸዳዳው እዛ አፈር ውስጥ ይሄ እንቁላል ተቀምጦ እስከ 10 ዓመት ድረስ ሬዚስት አድርጎ መቆየት ስለሚችል ሌላን ሰውን ደግሞ ኢንፌክት እያደረገ ላይፍ ሳይክሉ እንደዚህ ያለ ይቀጥላል ማለት ነው። ስለዚህ ኢንፌክቲቭ ስቴጃችን ሰከንድ ስቴጅ ኦፍ ላርቫ ኮንቴን ያደረገ እንቁላል ነው። ዲያግኖስቲክ ስቴጃችን ደግሞ ወይም ደግሞ በላቦራቶሪ የምንመለከተው ደግሞ የአስካሪስን እንቁላል ነው ማለት ነው። ወደሚያስከስቱት ህመም ደግሞ ስንመጣ ይሄ ላርቫ 2 ወደ ላርቫ 3 እና ወደ ላርቫ 4 የሚቀየረው ሳምባችን ጋር ስለሆነ ኒሞኒያ ያስከስታል። ስለዚህ ሎፍለር ኒሞኒያ የምንለው በአስካሪስ አማካኝነት ሊከሰት ይችላል ማለት ነው። ሁለተኛው ደግሞ ትንሹ አንጀታችን ጋር ብዙ እንቁላል ፕሮዲስ ስለሚደረግና እነዚህ ደግሞ ወደ ዋርም ሃች እያደረጉ ስለሚመጣ አንድ ሆዳችን አካባቢ ላይ ከፍተኛ የሆነ ክራምፕ ወይም ደግሞ ህመም፣ ቁርጠት ይታይብናል። ሁለት ደግሞ ኒውትሪሽን ያንስናል ወይም ማልኒውትሪሽን ሊታይብን ይችላል ማለት ነው። ነገሩ እየባሰ ሲመጣ ደግሞ ኢንተስታይናል ፐሪፎሬሽን የምንለው የትንሹ አንጀታችን ላይኒንግ ላይ ያለ ከፍተኛ የሆነ ኢንፍላሜሽን ሊከሰትብን ይችላል። እንዲሁም ደግሞ ዋርሞቹ እየበዙ ሲሄዱ ወደ ኮመን ዳክታችን ስለሚንቀሳቀሱ ባይል ዳክት ኦብስትራክሽን ያስከስቱብናል። የጉበት ወይም ሊቨር አብሰስ የጉበት ቁስለት ወይም ሊቨር አክሰስ የምንለው እንዲፈጠር ያደርጋሉ ማለት ነው። ወደ ላቦራቶሪ ዲያግኖሱ ደግሞ ስንመጣ አስካሪስን በ3 መንገድ ዲያግኖስ ማድረግ እንችላለን። የመጀመሪያው እንግዲህ የሰገራ ናሙና ላይ በመውሰድ ነው። እሱን ዌት ማውንት በምንለው ማለትም ስላይድ ከወሰድን በኋላ ሳላይን አድርገን ትንሽ የሰገራ ናሙና ወስደን ማይክሮስኮፕ ላይ ከቨር ስላይድ ሸፍነን በምንመለከትበት ጊዜ የአስካሪስን እንቁላል ልንመለከት እንችላለን ማለት ነው። ስለዚህ እንቁላሉን የሰገራ ናሙና ላይ ማግኘት አንደኛው በላቦራቶሪ ዳያግኖስ የምናደርግበት መንገድ ነው። ሁለተኛው ደግሞ አደልት ስቴጁ ነው። አደልት ስቴጁ አንዳንዴ ሰገራ ላይ ሊታይ ይችላል፣ ካልሆነ ግን በአፍና በአፍንጫ ሊመጣ ይችላል ማለት ነው። ይህ ግን በጣም ሲሪየስ የሆነ ኮንዲሽን ላይ ሲደርስ የሚታይ ነገር ነው። ሶስተኛው ደግሞ የአስካሪስን ላርቫ ስፑተም ናሙና ላይ ልንመለከት እንችላለን። ላርቫ 2 ወደ ላርቫ 3 እና ወደ ላርቫ 4 ሞልት የሚያደርገው ሳምባችን ጋር ስለሆነ ስፑተም ናሙና ላይ የአስካሪስን ላርቫ ልንመለከት እንችላለን ማለት ነው። የሰገራ ናሙና ላይ 5 አይነት የአስካሪስን እንቁላል እንመለከታለን። የአስካሪስን እንቁላል ከሌሎቹ ለመለየት የምንጠቀምበት አንድ ዩኒክ ፊቸር አለው። እሱም ዙሪያ ላይ ጉርብጥብጥ ያለ ሁኔታ የሚመስል ነገር ለምቢ በምፒ ሰርፌስ የምንለው አስካሪስን ለመለየት የምንጠቀምበት አንዱ ፊቸር ነው ማለት ነው። እነዚህ 5ቱ እነማን ናቸው ስንል የመጀመሪያው ፈርቲላይዝድ የሆነ ደብል ሼል ያለው የአስካሪስ እንቁላል ነው። ሁለተኛው ደግሞ አንፈርቲላይዝድ የሆነ ደብል ሼል ያለው የአስካሪስ እንቁላል ነው። ሶስተኛው ደግሞ ፈርቲላይዝድ የሆነ ነገር ግን ደብል ሼል የሌለው ወይም ሲንግል ሼል የሆነ ዲኮርቲኮይድ የሆነ የአስካሪስ እንቁላል ነው። አራተኛው ደግሞ ሲንግል ሼል የሆነና አንፈርቲላይዝድ የሆነ የአስካሪስን እንቁላል ልንመለከት እንችላለን። አምስተኛ ላይ ደግሞ ኢምብሪዮኔትድ ኤግ የምንለው በውስጡ ላርቫቱን ኮንቴን ያደረገ የአስካሪስን እንቁላል የሰገራ ናሙና ላይ ልንመለከት እንችላለን ማለት ነው። ወደ ፕሪቬንሽኑና ኮንትሮሉ ደግሞ ስንመጣ አስካሪስ ከንጽህና ጉድለት ከሚመጡ ህመሞች ውስጥ አንዱ ስለሆነ የመጀመሪያው ሽንት ቤት አጠቃቀማችን ምን አይነት መሆን አለበት ነው። ይህም መጠቀም ያለብን በትክክለኛ ሽንት ቤት በሚባሉ ቦታዎች ላይ ነው። ውጪ አፈር ላይ ወይም ደግሞ ሌሎች ቦታዎች ላይ የምንጠቀም ከሆነ በዚህ የታመመ ሰው በሚያስወግድበት ጊዜ እንቁላሎቹ ወጥተው እነዚህ አፈር ውስጥ እስከ 10 ዓመት ድረስ የመቀመጥና ሌላውን ሰው የማጥቃት አቅም ስላላቸው ሽንት ቤት በሚገባ በአግባቡ መጠቀም ይኖርብናል ማለት ነው። ሁለተኛ ደግሞ ጥሬ ምግቦችን ማለትም እንደ ሰላጣ የመሳሰሉ በምናዘጋጅበት ጊዜ በሚገባ ማጠብ ይኖርብናል። ምግብን ደግሞ አብስለን ስንመገብ በደንብ ማብሰል ወይም አንደር ኩክድ የሆነ ምግብን አለመመገብ ይኖርብናል ማለት ነው። በተጨማሪም ደግሞ ፊስስን እንደ ፈርቲላይዘር መጠቀም የለብንም። በዚህ አስካሪስን ፕሪቨንት ማድረግ እንችላለን። ሁለተኛው ስሞል ኢንተስታይን ኔማቶድ ደግሞ ስትሮንግሎይድ ስቴሮኮራሊስ የምንለው ነው። በሌላ ስሙ ድዋርፍ ትሬድዋርም እንለዋለን። ይሄ ብዙ ጊዜ ሁኮርም የሚያጠቃበት አካባቢ ነው የሚገኘው ማለት ነው። ወደ ላይፍ ሳይክሉና ወደ ሀቢታቱ ስንመጣ
ላይፍ ሳይክሉ ላይ 3 ስቴጆች አሉት። ኤግ፣ ላርቫ እና አደልት የምንለው። ላርቫ ስቴጁን ለሁለት እንከፍለዋለን። ፊላሪፎርም ላርቬ እና ራቢቶም ላርቬ የምንለው ማለት ነው። ሶ ሀቢታታቸውን ስናይ ኤጉ የሚኖረው ስሞል ኢንተስታይናችን ውስጥ ነው። ምክንያቱም ፊሜሏ ወይም ደግሞ ፊሜሏ ወርም የምትጥለው እንቁላል የምትጥለው ስሞል ኢንተስታይናችን ውስጥ ስለሆነ ኤጉ የሚኖረው ስሞል ኢንተስታይን ውስጥ ነው። ላርቫው ደግሞ ራቢቶም ላርቬ የምንለው ከሰገራችን ጋር አብሮ ፓስ የሚደረገው የላርቫ አይነት ነው። ፊላሪፎርም ላርቬ ደግሞ የምንለው ይሄ ኢንፌክቲቭ ስቴጅ ነው። ስለዚህ ቆዳችንን ፔኔትሬት አድርጎ በመግባት የሚያጠቃን አሊያም ደግሞ በፊላሪፎርም ላርቬ የተበከለ ምግብና ውሃ በምንወስድበት ጊዜ ወደ ሰውነታችን በመግባት የሚያጠቃን የላርቫ አይነት ነው ማለት ነው። አደልት ስቴጁም የሚገኘው ትንሹ አንጀታችን ውስጥ ነው። ሶ ላይፍ ሳይክሉ የሚጀምረው ፊላሪፎርም ላርቬ ያልነው ቆዳችንን ፔኔትሬት አድርጎ በሚገባበት ሰዓት አሊያም ደግሞ በሱ የተመገበ ምግብና ውሃ በምንወስድበት ጊዜ ወደ ሰውነታችን በመግባት እኛን ያጠቃናል ማለት ነው። ሶ ይሄ ፊላሪፎርም ላርቬ ስሞል ኢንተስታይን ፓራሳይት ስለሆነ ሄርት ቱ ለንግ ማይግሬሽን አለው። ሰውነታችን ውስጥ ከገባ በኋላ ወደ ልባችን ይሄዳል። ከዛ ወደ ሳምባችን በመሄድ አልቮላይ ወደ ምንለው ይገባል። ከዛ ብሮንካይስ ወደ ምንለው ይሄድና ፋርኒክስ ወደ ምንለው ቦታ ይሄዳል። ጉሮሯችንን በምናጸዳበት ወይም መራቃችንን በምንወጥበት ጊዜ በኦሶፋገስ አማካኝነት ተመልሶ ወደ ትንሹ አንጀታችን ይሄዳል ማለት ነው። እዛም ከደረሰ በኋላ ወደ አዳልት ስቴጅ ራሱን ማቹር ያደርጋል። ፊሜል አዳልቷም ደግሞ እንቁላል መጣል ትጀምራለች። ከዛ እዛ እንቁላል ከጣለች በኋላ ወደ ራቢቶም ላርቬ ይቀየራል። ይሄ ራቢቶም ላርቬ የምንለው ሰገራችን ጋር አብሮ ፓስ የሚደረገው ኤስኤስ ነው ማለት ነው። ሌላው ደግሞ አውቶ ኢንፌክሽን በምንለው ሊያጠቃን ይችላል። አውቶ ኢንፌክሽን የምንለው ማለት ራሱ ራቢቶም ላርቬው በራሱ ወደ ፊላሪፎርም ላርቬ በመቀየር እንደገና የኛን ቲሹ ፔኔትሬት በማድረግ ሊያጠቃን ይችላል። ይሄ አውቶ ኢንፌክሽን እንለዋለን ማለት ነው። ስለዚህ ሀቢታታቸውን ስንመለከት የኤሲስ ኤግ ፎርሙ የሚገኘው ትንሹ አንጀታችን ውስጥ ነው። ላርቫው ደግሞ ራቢቶም ላርቬ የምንለው ከሰገራችን ጋር ፓስ የሚደረግ ስለሆነ ፊሲሳችን ላይ ይገኛል ማለት ነው። ፊላሪፎርም ላርቬ ደግሞ ኢንፌክቲቭ ስቴጁ ስለሆነ ውሃ ውስጥ ወይም አፈር ላይ ይገኛል ማለት ነው። አዳልት ስቴጁ ደግሞ ስሞል ኢንተስታይን ወይም ትንሹ አንጀታችን ላይ ይገኛል ማለት ነው። ትራንስሚሽኑን ስንመለከት አንድ ይሄ ፊላሪፎርም ላርቬ ቆዳችንን ፔኔትሬት አድርጎ በመግባት፣ ሁለተኛው ደግሞ ፊላሪፎርም ላርቬን ኮንቲን ያደረገ ምግብና ውሃ በምንመገብበት ጊዜ፣ ሶስተኛው ደግሞ አንዳንዴ በኦርጋን ትራንስፕላንቴሽን ጊዜ ላይ ሊከሰት ይችላል። እንዲሁም በአውቶ ኢንፌክሽን ማለትም ራቢቶም ላርቬ በራሱ ወደ ፊላሪፎርም ላርቬ በመግባትና የእኛን ቲሾቻችን መልሰው ፔኔትሬት በማድረግ ሊያጠቁን ይችላሉ። ይሄ እነዚህ አራቱ ዋነኛ ትራንስሚሽን ሜካኒዝሞቹ ናቸው። ክሊኒካል ፌቸሩን ደግሞ ስንመለከት 3 ፌዝ አለው። የመጀመሪያው ኩታኔስ ፌዝ የምንለው ነው። ይሄም ፊላሪፎርም ላርቬ ቆዳችንን ፔኔትሬት አድርጎ በሚገባበት ሰዓት እዛ አካባቢ ላይ ከፍተኛ የሆነ ኢሪቴሽን ይፈጥርብናል ማለት ነው። ሁለተኛው ደግሞ ፕሉሚናሪ ፌዝ የምንለው ነው። ይሄም ሄርት ቱ ለንግ ማይግሬሽን ስላለውና ሳምባችን ጋር ስለመሄድ ኒሞኒያ ይፈጥርብናል። ስለዚህ ብሮንኮ ኒሞኒያ የምንለውን ያስከስትብናል ማለት ነው። ሶስተኛው ደግሞ ኢንተስታይናል ፌዝ ነው። ይሄም አዳልት ዋርሙ ስሞል ኢንተስታይን ላይ ስለሚሆን እንቁላሎቹም ስሞል ኢንተስታይናችን ላይ ስለሚሆኑ እዛ አካባቢ ላይ ከፍተኛ የሆነ አብዶሚናል ክራምፕ ቁርጠት እንዲሰማን ይሆናል። በተጨማሪም ደግሞ አኒሚያ ሊከሰትብን ይችላል። ሌላው ዲያሪያ ተቅማጥን ሊያስከስትብን ይችላል። ይሄ ዲያሪያ ሙከስን ኮንቲን ያደረገ ነው የሚሆነው። ወደ ላብራቶሪ ምርመራዎቹ ደግሞ ስንመጣ የመጀመሪያ የሚወሰደው እንግዲህ የስቱል ናሙና ነው፣ ስቱል ኤግዛሚኔሽን። ይህንም የምንሰራው ስላይዳችን ላይ ሳላይን ከወሰድን በኋላ ወይም ሳላይን አንድ ድሮፕ ካደረግን በኋላ ትንሽዬ የሰገራ ናሙና ወስደን እሱን ከላይ ከቨር ስላይድ በመሸፈን ማይክሮስኮፕ ላይ በ10 ታይምስ እና በ40 ታይምስ ማግኒፊኬሽን ፓወር መመልከት ማለት ነው። ሶ ዛሬ በምንመለከትበት ጊዜ ላርቫ ስቴጁን ልንመለከት ምንችለው ራቢቶም ላርቬ ይታያል። አንዳንዴ ግን ይሄ ሚስ ሊደረግ ስለሚችል ተከታታይ ስቱል ኤግዛሚኔሽን ልንጠየቅ እንችላለን ማለት ነው። እዚህ ላይም ደግሞ ካልታየ በቀጣይ ሴሮጂካል ቴስት የምንላቸው አሉ። ይሄም በደማችን ውስጥ ለኤሲስ ስፔሲፊክ የሆነ አንቲቦዲ አለ ወይስ የለም የሚለውን ቼክ የምናደርግበት የአንቲቦዲ ዲቴክሽን ሜተድ ነው ማለት ነው። ወደ ፕሪቬንሽኑና ኮንትሮሉ ደግሞ ስንመጣ የመጀመሪያው ነገር ሽንት ቤት በአግባቡ መጠቀም አለብን። ውጪ ላይ ዝም ብለን መጠቀም የለብንም ማለት ነው። ሁለተኛ ደግሞ በባዶ እግራችን መሄድ የለብንም። የሚገባንን ጫማ ወይም ደግሞ ጥሩ ፕሮቴክቲቭ ነገር ለእግራችን ማድረግ ይኖርብናል ማለት ነው። ሶስተኛው ደግሞ ናይት ሶይልን እንደ ፈርታይዘር መጠቀም የለብንም። ሶስተኛው ስሞል ኢንተስታይን ኔማቶድ ሁኮርም የምንለው ነው። ሁኮርም በሁለት ስፒሺስ ይከሰታል። የመጀመሪያው ኔክታር አሜሪካነስ የምንለው ነው። ሁለተኛው
ሁለተኛው ዱዶኔሌ የምንለው ነው። ኢትዮጵያ ውስጥ የሚከሰተው እንግዲህ በኔክታር አሜሪካንስ ምክንያት ነው ማለት ነው። እነዚህ ሁለቱን ለመለየት በላብራቶሪ ስለማይቻል የሚገኙበትን ቦታ አይተን ነው የምንለየው ማለት ነው። ወደ ሀቢታቱና ላይፍ ሳይክሉ ደግሞ ስንመጣ ሁኮርም አሁንም ኤግ ስቴጅ አለው፣ ላርቫ ስቴጅ አለው፣ አደልት ስቴጅ አለው። ላርቫው እንደ ኤስቴስ ሁሉ ራቢቶም ላርቬ እና ፊላሪፎም ላርቬ ነው ማለት ነው። ስለዚህ ላይፍ ሳይክሉን ስንመጣ በሱ የተጠቃሰው በሁኮርም የተጠቃሰው በሚጸዳዳበት ጊዜ ኤጉ ከሰገራው ጋር አብሮ ፓስ ይደረጋል ማለት ነው። ከዛ እንቁላል ውስጥ ደግሞ ወደ ራቢቶም ላርቬ ሃች ያደርጋል። ራቢቶም ላርቬ ደግሞ ወደ ፊላሪፎም ላርቬ ሞልት ካደረገ በኋላ ይህ ፊላሪፎም ላርቬ ኢንፌክቲቭ ስቴጅ ነው ማለት ነው። ወደኛ ፔኔትሬት አድርጎ ቆዳችንን በመግባት ወደ ደም ዝውውራችን ይገባል ማለት ነው። ከዛም እዛ ጋር ከገባ በኋላ ሄርት ቱ ለንግ ማይግሬሽን ስላለው ወደ ልባችን ይሄዳል። ከዛም ወደ ሳምባችን ይሄዳል። ከዛም አልቮ ላይ ብሮንካ የምላቸውን ከሄደ በኋላ ፋርኒክስ ጋር በመሄድ በምንውጥበት ጊዜ ተመልሶ ስሞል ኢንተስታይን ጋር መጥቶ እዛ ጋር አታች ያደርግና ወደ አደልት ስቴጅ ማቹር ያደርጋል ማለት ነው። ታዲያ ብዙ ጊዜ ሁኮርም የሚታወቀው ትንሹ አንጀታችን ላይ በመጣበቅ ብዙ ደም ከኛ መውሰድ ይጀምራል ማለት ነው። ታዲያ እዚህ ጋር ያለችው ፊሜል ዋርሟ እንቁላል በምጥልበት ጊዜ እነዚህ እንቁላሎች በሰገራ መልክ ፓስ እያደረጉ ይወጣሉ። ሳይክሉ እንደዚህ ያለ ይቀጥላል ማለት ነው። ወደ ክሊኒካል ማኒፌስቴሽኑ ደግሞ ስንመጣ ፊላሪፎም ላርቬ ያልነው ቆዳችንን ፔኔትሬት አድርጎ ስለሚገባ ኩታነስ ፌዝ አለው ማለት ነው። ሶ እዚህ ጋር ግራውንድ ኢች የምለውን ያስከስትብናል። ሁለተኛው ፕሉምናሪ ፌዝ የምለው ነው። ፕሉምናሪ ፌዝ ማለት ወደ ሳምባችን የሚሄድበት ጊዜ ነው። ነገር ግን እዚህ ጋር አሲምፕቶማቲክ ነው ወይም ምልክቶቹ ይደበቃሉ፣ አይታዩም ማለት ነው። ሶስተኛው ደግሞ ኢንተስታይናል ፌዝ ነው። እዚህ ጋር በትንስራት እኛ ጋር ሆኖ ደማችንን ስለሚወስድ ከፍተኛ የሆነ የአንጀት መድማትን ያስከስታል። እንዲሁም ደግሞ አብዶሚናል ፔን ወይም ደግሞ ቁርጠትን ያስከስታል ማለት ነው። ታዲያ ብዙ ደም ከኛ ስለሚወስድ እየባሰ ሲመጣ ሁኮርም በደም ትሪት ካልተደረገ ለአኒሚያና ለአይረን ዴፊሸንሲ ያጋልጠናል ማለት ነው። ላብራቶሪ ዳያግኖስ ላይ ደግሞ ስንመጣ የሰገራ ናሙና ላይ የሁኮርምን እንቁላል ነው የምንመለከተው። ነገር ግን ይሄ ሰገራ ናሙና እስከ 12 ሰዓት ድረስ ቆይቶብን ከሆነ እንቁላል ውስጥ ወደ ራቢቶም ላርቬ ሃች ሊያደርግና የሁኮርምን ላርቫ አንደር ማይክሮስኮፕ ልንመለከት እንችላለን። የሁኮርምን እንቁላል አንደር ማይክሮስኮፕ ስንመለከተው ዙሪያው ላይ ቀጭን የሆነ ሼል አለው። ውስጡ ግን የተከፋፈለ ከ4 እስከ 8 ቦታ የተከፋፈለ ብላስቶመርስ እንመለከታለን ማለት ነው። በዚህ መለየት እንችላለን። ነገር ግን ሰገራ ላይ የኤስኤስን እንቁላል አንመለከትም። አንድ በዚህ መለያ ነው። ሁለተኛው ደግሞ የሰገራችን ናሙና ፍሬሽ ካልሆነ ማለትም እስከ 12 ሰዓት ቆይቶ ከሆነና ላርቫው ስቴጁ ሃች አድርጎ ከሆነ ይሄ ራቢቶም ላርቬ ከኤስኤስን ለመለየት የምንጠቀመው እንግዲህ ቡካል ካቪቲ ነው። ስለዚህ ቡካል ካቪቲው ዲፕ ከሆነ ሁኮርም ነው። ሾርት የሆነ ቡካል ካቪቲ ካለው ድዋርፍ ትሬድ ዋርም ወይም ደግሞ ኤስኤስ ያልነው ይሆናል ማለት ነው። ሌላው በፒሲአር ዲቴክት ሊደረግ ይችላል። ለዚህም ሴሮጂካል ቴስቶች አሉ። ፕሪቬንሽን እና ኮንትሮል ደግሞ ከኤስኤስ ጋር ተመሳሳይ ነው። ወደ ላርጅ ኢንተስታይን ኔማቶድ ደግሞ ስንመጣ መጀመሪያ የምንመለከተው እንግዲህ ትሪክረስ ትሪክራ የምንለው ነው። ይሄ ሌላ ስሙ ዊፕ ዋርም እንለዋለን። እንግዲህ አደልት ስቴጁ የሚገኘው ላርጅ ኢንተስታይን ላይ ነው። ኤግ ስቴጁ ደግሞ ፓስ የሚደረገው ስሩ ፊስስ ነው። ነገር ግን በፊስስ ፓስ የሚደረገው ኤግ ስቴጅ ኢንፌክቲቭ አይደለም። ላይፍ ሳይክሉን ስንመለከት መጀመሪያ በዚህ የተጠቃሰው በሚያስቀምጠው ወይም ደግሞ ሰገራ በሚያስወግድበት ጊዜ እንቁላሉ አብሮት ይወገዳሉ። ታዲያ አፈር ውስጥ ይሄ እንቁላል ወደ ኢምብሬንትድ ኤግ ወይም ደግሞ ሰከንድ ስቴጅ ኦፍ ላርቫ ኮንቴን ወዳረገ እንቁላል ይቀይራል ማለት ነው። ይሄ ኢንፌክቲቭ ስቴጅ ነው። ሶ ይሄንን ኢምብሬንትድ ኤግ ከምግብ ጋር ወይም ከውሃ ጋር ኮንታሚኔትድ አድርገ ነው በምንመገብበት ጊዜ ወደ እኛ በመግባት ህመም ማስከሰት ይጀምራል። ሶ ወደ እኛ ከገባ በኋላ ትልቁ አንጀታችን ጋር በመሄድ ላርጅ ኢንተስታይን ፓራሳይት ስለሆነ ሄርት ቱ ለንግ ማይግሬሽን የለውም። እዛው ወደ አደልት ስቴጅ ራሱን ያሳድጋል ወይም ማቹር ያደርጋል ማለት ነው። ወደ አደልት ስቴጅ ማቹር ካደረገ በኋላ ሴቷ በቀን ከ3000 እስከ 20000 ድረስ እንቁላሎችን ልትጥል ትችላለች። ስለዚህ ሰውየው በሚያስቀምጠው ሰዓት እነዚህ እንቁላሎች ከሱ ጋር አብረው ፓስ ይደረጋሉ ማለት ነው። ወደ ክሊኒካል ማኒፌስቴሽኑ ደግሞ ስንመጣ ትሪክረስ ትሪክራ የምለው አንጀታችን ጋር በመጣበቅ ብዙ ደም ስለሚወስድብን እንደ አኒሚያ፣ አይረን ዴፊሸንሲ፣ ማልኒትሪሽን፣ ከባድ የሆነ ዌይት ሎስ እና እስከ መሞት ድረስ ሊያዳርገን ይችላል ማለት ነው። ህጻናት ላይም ደግሞ የልብ ችግር ሊያስከስት ይችላል። በተጨማሪም ትላልቅ ሰው ላይ ፕሮላፕስድ ሬክተም የምንለው እንደዚህ ጋር የምታዩት ፎቶ አለ። እንደነዚህ አይነት ችግሮች ሊያመጣ ይችላል ማለት ነው። በላብራቶሪ እንግዲህ የሰገራ ናሙና ከተወሰደ በኋላ ላብራቶሪ ዳያግኖስ ላይ ማለት ነው የምንመለከተው ኤግ ስቴጁን ነው።
ይሄ ኤግ ስቴጅ ከሌላው ዩኒክ የሚያደርገው ትሪ ወይም ደግሞ የሻይ ሲኒ ማስቀመጫ አይነት ቅርጽ ይኖረዋል ማለት ነው። ጫፍ ላይ ደግሞ እንደ ፕለግ የሚመስል ነገር አለው። በዚህ የትሪክረስቲዩክራን እንቁላል መለየት እንችላለን ከሌሎቹ ማለት ነው። በተጨማሪ ደግሞ ሲግሞስኮፒ በምንለው ዋርሙ እኛ ውስጥ አሉ ወይስ የለም የሚለውን ቼክ በመደረግ ዳያግኖስ መደረግ ይችላል። ላርጅ ኢንተስታይናል ኔማቶድ የሆነው ኢንተርቤዝ ቨርሚኩላሪስን ደግሞ ስንመለከት በሌላ ስሙ ፒን ዋርም፣ ትሬድ ዋርም ወይም ደግሞ ሲት ዋርም በመባል ይታወቃል። የሚያጠቃው ብዙ ጊዜ ቲዚንግ ስቴጅ ላይ ያሉ ህጻናቶችን ነው ማለት ነው። ላይፍ ስታይሉና ሀቢታቱን ስንመለከት አደልቱ ላርጅ ኢንተስታይናል ፓራሳይት ስለሆነ የሚገኘው ላርጅ ኢንተስታይን ውስጥ ነው። ኤጉ ደግሞ የሚገኘው ፕሪአናል ኤሪያ ላይ ነው ማለት ነው። አልፎ አልፎ ደግሞ ስቱል ላይ በኮንታሚኔሽን ልናገኘው እንችላለን። ላይፍ ሳይክሉ እንዴት ነው የሚሆነው? ጥፍራቸውን የማይቆረጡ ከሆነ ልብስ ላይ ወይም ደግሞ ቤት ሲጸዳ ካለው ደስት ጋር ተያይዞ እንዲህ ኢምብሪዮኔትድ የሆነው ኤግ ሰከንድ ስቴጅ ኦፍ ላርቫን ኮንቴን ያደረገው እንቁላል ወደ እነሱ ኢንጀስት ይደረጋል ማለት ነው። ይህንን ከገባ በኋላ ወደ ሰውነታቸው ትልቁ ኢንተስታይን ጋር በመሄድ ሄርት ቱ ለንግ ማይግሬሽን ስለሌለው እዛው ላርጅ ኢንተስታይናቸው ላይ ወደ አደልት ማቹር ያደርጋል ማለት ነው። ከዛ በኋላ ፊሜሏ ማቹር ያደረገችው አደልቷ ፊሜሏ ማለት ነው ማታ ማታ ፕሪአናል ኤሪያ ላይ በመምጣት እንቁላል መጣል ትጀምራለች። እዚህ ጋር ሁለት አይነት ኢንፌክሽን አለ፣ አውቶ ኢንፌክሽን እና ሬትሮ ኢንፌክሽን የምንለው። እዚህ ጋር እንቁላል በሚጣልበት ጊዜ ከባድ የሆነ ስክራቺንግ ወይም ማሳከክ ስለሚሰማቸው ህጻናቶቹ እዛ ቦታ ላይ አከው መልሶ እጃቸውን ኢንጀስት በሚያደርጉበት ጊዜ ራሳቸውን መልሰው ኢንፌክት ያደርጋሉ። ይሄ አውቶ ኢንፌክሽን እንለዋለን። ሁለተኛው ደግሞ ሬትሮ ኢንፌክሽን የምንለው ነው። እንቁላሉ ፕሪአናል ኤሪያ ላይ ከ4 እስከ 6 ሰዓት በቆየ ሰዓት ወደ ኢምብሪዮኔትድ ኤግ ይቀየራል ማለት ነው። ከዛም እዛው ላይ መልሶ ሃች አድርጎ በዳይሬክተማቸው ፔኔትሬት አድርጎ ሲገባ ሬትሮ ኢንፌክሽን እንለዋለን ማለት ነው። ስለዚህ አውቶ ኢንፌክሽን ማለት ራስ በራስ ነው ኢንፌክት የሚደረገው። ሬትሮ ኢንፌክሽን ደግሞ ከሆነ ራሱ በራሱ ሃች አድርጎ ተመልሶ ዳይሬክተማቸው በመግባት ኢንፌክት ያደርጋቸዋል ማለት ነው። በዚህ መሰረት ይተላለፋል። ወደ ክሊኒካል ማኒፌስቴሽኑ ደግሞ ስንመጣ ኢሪቴሽኑ ከባድ ስለሆነ እንቅልፍን ቢላቸው ይችላል። ስሊፕነስነስ የምንለው ሊፈጠርባቸው ይችላል ማለት ነው። ሴቶች ላይ ደግሞ vulvo vaginalis የምንለው ሊታይባቸው ይችላል። እንዲሁም ከባድ የሆነ አብዶሚናል ፔን ሊታይባቸው ይችላል ማለት ነው። ወደ ላብራቶሪ ምርመራ ስንመጣ ፕሪአናል ኤሪያ ላይ ስለሆነ ፊሜል ዋርማ እንቁላል የምትጥለው ስኮች ቴት ወይም ደግሞ ሴሎስ ቴፕስ ላይ ቴስት የምንለው ነው የምንጠቀመው። ይህም ፕሪአናል ኤሪያ ላይ ሄደን ስኮቹን እዛ ላይ በማድረግ እና ያንን ቴፕ ደግሞ መልሰን ስላይድ አድርገን አንደር ማይክሮስኮፕ በመመልከት ነው ማለት ነው የምንሰራው። ማይክሮስኮፕ ላይም ስንመለከት እንግዲህ በአንድ ቦታ ከርቭ በአንድ ቦታ ፍላት የሆነ ሳሙና የሚመስል አይነት ቅርጽ እንመለከታለን ማለት ነው። በዚህ መለየት እንችላለን። ሌላው ደግሞ አልፎ አልፎ ኮንታሚኔትድ ከሆነ ሰገራ ላይ እና ሽንት ላይ ሊታይ ይችላል። እንዲሁም ደግሞ አደልቷ ዋርም ፕሪአናል ኤሪያ ላይ ልትገኝ ትችላለች ማለት ነው። በዚህ ዳያግኖስ እናደርጋለን። ሌላው ፕሪቨንሽን እና ኮንትሮል ጋር ስንመጣ ይህንን ፕሪቨንት እና ኮንትሮል የምናደርገው በዚህ የተጠቃሰው አንድ ሰው እንኳን ቤተሰብ ውስጥ ከተገኘ ሙሉ ሰው ትሪት መደረግ ወይም ደግሞ ቼክ መደረግ ይኖርበታል ማለት ነው። ሁለት ደግሞ ህጻናትን በሚገባ ኮተን በሆነ ልብስ ማልበስ እና እነሱን በንጽህና መያዝ ይጠበቅብናል ማለት ነው። ስለዚህ ሰምራይዝ ስናደርገው ሄልሜንትስን ለሁለት ከፈል ናቸው፣ ራውንድ ዋርም እና ፍላት ዋርም ብለን። ራውንድ ዋርም ወይም ኔማቶድስ እንላቸዋለን። ኔማቶድስን ደግሞ ለሁለት ከፍለናቸዋል፣ ኢንተስታይን እና ብለድ ኤንድ ቲሹ ኔማቶድስ ብለን ማለት ነው። ዛሬ የተመለከትነው እንግዲህ ኢንተስታይናል ኔማቶድስ ነው። ኢንተስታይናል ኔማቶድስ ለሁለት ይከፈላሉ፣ ስሞል ኢንተስታይን እና ላርጅ ኢንተስታይን ኔማቶድስ ብለን። ስሞል ኢንተስታይን ኔማቶድስ ሄርት ቱ ለንግ ማይግሬሽን ያላቸው፣ ላርጅ ኢንተስታይናል ኔማቶድስ ደግሞ ሄርት ቱ ለንግ ማይግሬሽን የላቸውም ማለት ነው። ስሞል ኢንተስታይን ኔማቶድ ደግሞ የምንላቸው ሁክወርም፣ አስካሪስ እና ኤሲኤስ የምንለው ነው። ላርጅ ኢንተስታይናል ኔማቶድ ደግሞ ኢንተርቤዝ ቨርሚኩላሪስ እና ትሪክረስቲዩክራ የምንላቸው ሁለቱ ይጠቀሳሉ። ታዲያ ኤግን ኢንጀስት በማድረግ የሚተላለፉት አስካሪስ፣ ትሪክረስቲዩክራ እና ኢቪ ወይም ደግሞ ፒንዋርም የምንለው ነው። በስኪን ፔኔትሬሽን ደግሞ የሚተላለፉት ሁክወርም እና ኤሲኤስ ናቸው። በዛሬ ቪዲዮ ኢንተስታይናል ኔማቶድስን እንደዚህ ሰምራይዝ አድርገን ወደ እናንተ አቅርበንላችኋል። በቀጣይ ደግሞ ትሪማቶድ እና ሲስቶድ ያልናቸው እንዲሁም ብለድ ኤንድ ቲሹ ኔማቶድስ የምንላቸውን
ወደ እናንተ ለማድረስ እንጥራለን። ከነዚህ ግን ቀድሞ እንዲሰራላችሁ የምትፈልጉት ካለ አሁንም ኮሜንት ሴክሽን ላይ ማስፈር ትችላላችሁ። በሜዲካል ላብራቶሪ እንግዲህ ኦንላይን ቲቶሪንግ መስጠት ስለጀመረን በሜጀር ኮርሶች ማለትም ክሊኒካል ኬሚስትሪ፣ ማይክሮባዮሎጂ፣ ሄማቶሎጂ እና በፓራስቶሎጂ እንዲሁም ውስጡ በሚይዛቸው በሌሎች ኮርሶች ኦንላይን ቲቶሪንግ 1-to-1 ሴሽን የምትፈልጉ ከሆነ ሊንክ ማድረግላችሁ ዩዘር ኔም አለ፣ እዛ ላይ እየገባችሁ ማናገር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር የሁላችንም ጤና ይጠብቅ እያልኩኝ አመሰግናለሁ።